ጤና ይስጥልኝ እንደምናመሻችሁ አርዕስተ ዜናውን በማስቀደም የዕለቱን መረጃዎች የምናሰማችሁ ይሆናል። ፋኖ በአምባሰልና በደላንታ ግንባሮች በወሰደው የስቦ መምታት የጦር ታክቲክ 42 ያገዛዙ ወታደሮችን ሙትና ቁስለኛ ማድረጉን አስታወቀም። የፋኖ አባላቱ የአገዛዙ ወታደሮችን ወደ አምባሰልና ደላንታ ግንባሮች ስበው ካስገቡ በኋላም 360 ዲግሪ በመክበብ እንዳይወጡና እንዳይሸሹ በማድረግ ዶግ አመድ አድርገዋቸዋል። በስቦ መምታት የጦር ታክቲክ ውጊያው ሞትና ቁስለኛ ከተደረጉ የአገዛዙ ወታደሮች መካከል የጥላት ኃይል አሉኝ በሚል የሚተማመንባቸው የብሬንና የስናይፐር ተኳሾችን ጨምሮ የሻምበል አዛዦች እንደሚገኙበት ታውቋል። መረጃውን በዝርዝር ታዳምጡታላችሁ። በሌላኛው መረጃችን የምኒልክ ዛሃዳዎች በጥምረት ወልዲያና መርሳ ዙሪያ ተጋድሎ በማድረግ ታላቅ ድል ማስመዝገባቸው ታውቋል። የምኒልክ ልጅ ኢያሱ ኮርና 111ኛ ኮር አህዶች በጥምረት በወልዲያና መርሳ ዛሬ ከንጋት ጀምሮ እስከ አመሻሽ ታላቅ ተጋድሎ በማድረግ የአገዛዙ ወታደሮችን አከርካሪ መስበራቸው ታውቋል። በተጋድሎው በርካታ የአገዛዙ ወታደሮች ሞትና ቁስለኛ ተደርገዋል። ዝርዝር መረጃውን አጠናቅረን ይዘናል። በተያያዘ ዜና በመቅደላ ወረዳ ደብረ ዘይትና ማሻ ተብሎ በሚጠሩ አካባቢዎች መካከል በተሽከርካሪ ሲንቀሳቀሱ በነበሩ ያገዛዙ ወታደሮች ላይ የአርፒጂ ጥቃት ተፈጽሞ በርካቶች ተደመሰሱ። በጥቃቱ ወታደሮቹ ተሳፍረውበት የነበረው ወታደራዊ ካሶኒ ጭምር መውደሙ ታውቋል። የምኒልክ ዕዝ ልዩ ዘመቻ በክቡር ሰማዕቱ አርበኛ ፍሬው አለና ስም የሰየመው ዘመቻ ተጠናክሮ የቀጠለ ሲሆን በዚህም ከሳንጃውግ ጨበጣ ውጊያ ጀምሮ በቆረጣና በደፈጣ እንዲሁም የሙሉ ሰዓት ውጊያ በማድረግ የጥላት ብልጽግና ቡድን ወታደራዊ ኃይልን እያሽመደመደ ነው። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን በሸዋ ሳሴት ግንባር በተደረገ ተጋድሎ ከ3 ተሽከርካሪ በላይ ያገዛዙ አየር ወለድ ኮማንዶዎች ተደመሰሱ። መነሻቸውን ከመንዝ ሞላሌ፣ ከሰላ ድንጋይ፣ ከተጉለትና ከጣርማ በር አድርገው ለዘረፋና ንጹሃን ለመጨፍጨፍ ወደ ሳሴት ግንባር እንቅስቃሴ ካደረጉ ከ16 ተሽከርካሪ ሙሉ ያገዛዙ አየር ወለድ ኮማንዶዎች መካከል በ3ቱ ተሽከርካሪዎች ላይ ከባድ እርምጃ መወሰዱን ተከትሎ ቀሪው ኃይል ተደናብሮ በትንትኑ መውጣቱ ታውቋል። አብይ አህመድ ሳይቀር የባለምጡቅ አእምሮ ባለቤቶች በሚል የሚያሞካሻቸውና የመጨረሻ የጥንካሬያችን ማሳያ በሚል የመከላከያ ሰራዊት ተቋም የሚመካባቸው የአየር ወለድ ኮማንዶዎችና የሪፐብሊካን ጋርድ አባላት የሸዋ ፈርሲሳይ ሆነው እየቀሩ ነው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአማራ ተወላጆች የሚኖርባቸው መንደሮች በኦሮሚያ ልዩ ኃይል መውደማቸው ተሰምቷል። በምስራቅ ወለጋ ዞን ከአንገርጉትን በቅርብ ርቀት መንደር 6 ተብሎ የሚጠራው ቀበሌን ጨምሮ በአካባቢው ሌሎች ቀበሌዎች በኦሮሚያ ልዩ ኃይል መውደማቸው ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ እንደምናመሻችሁ። የዛሬ የካቲት 25 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። የምኒልክ ዛሃዳዎች በጥምረት ወልዲያና መርሳ ዙሪያ ተጋድሎ በማድረግ ድል ማስመዝገባቸው ታወቀም። በምኒልክ ዕዝ ልጅ ኢያሱ ኮርና 111ኛ ኮር አህዶች በጥምረት ወልዲያና መርሳ ዙሪያ ዛሬ የካቲት 25 2018 ዓ.ም ከንጋት ጀምሮ እስከ አመሻሽ ተጋድሎ በማድረግ የጥላትን አከርካሪ ሰብረው ድል ተቀዳጅተዋል። የፋሽስቱ አገዛዝ ብልጽግና ሰራዊት ከወልዲያ በመነሳት ወደ መርጦ ለማጥቃት አስቦ ቢንቀሳቀስም በ111ኛ ኮር 11ኛ ክፍለ ጦር በመርጦ ሚካኤልና 35ኛ ክፍለ ጦር በቱለባ ማርያም እንዲሁም ከመርሳ በመነሳት ወደ ቦሆሮ ማጥቃት ያደረገውን ልጅ ኢያሱ ኮር 24ኛ ክፍለ ጦር በጉባራ መካከል መልሶ ማጥቃት በማድረግ አሃዶቹ በጥምረት በወሰዱት እርምጃ ነው የጥላት አከርካሪ የተሰበረው። የብርሃኑ ጁላ ሰራዊት በምድር ከፍተኛ ሜካናይዝድ ድጋፍና በአየር ኃይል በድሮን በጀት ታግዞ ፋኖን መዋጋት የለመደና ከዛ ውጭ ከመደምሰስና ከመማረክ ውጭ አማራጭ እንደሌለው የሚታወቅ ሲሆን በዛሬው የወልዲያና የመርሳ ዙሪያ ወደ ውጊያ ከፍተኛ ዳመናና ጉም በመሆኑ የተደረገበትን መልሶ ማጥቃት እርምጃን መቋቋም አቅቶት ሞትና ቁስለኛውን ማንሳት እስኪያቅተው ድረስ ተሽመድምደዋል። ትንቅንቁ በዚህ ሰዓትም አበላ ስል እያለ እንደቀጠለ ነው። የተጠናከሩ መረጃዎችን በቀጣይ ወደ እናንተ የምናደርስ ይሆናል።
በሌላኛው መረጃችን ፋኖ በአምባሰልና በደላንታ ግንባሮች በወሰደው የስቦ መምታት የጦር ታክቲክ 42 ያገዛዙ ወታደሮችን ሙትና ቁስለኛ በማድረግ ድል ተቀዳጀም። የፋኖ አባላቱ ያገዛዙ ወታደሮችን ወደ አምባሰልና ደላንታ ግንባሮች ስበው ካስገቡ በኋላ 360 ዲግሪ በመክበብ እንዳይወጡና እንዳይሸሹ በማድረግ ዶግ አመድ አድርገዋቸዋል። በስቦ መምታት የጦር ታክቲክ ውጊያው ሙትና ቁስለኛ ከተደረጉ ያገዛዙ ወታደሮች መካከል የጠላት ኃይል አሉኝ በሚል የሚተማመንባቸው የብሬንና ስናይፐር ተኳሾችን ጨምሮ የሻምበል አዛዦች እንደሚገኙበት ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር የካቲት 25 2018 ዓ.ም በደላንታና አምባሰል ግንባሮች የጠላትን ኃይል አይቀጡ ቅጣት ሲቀጡት ውለዋል። የፀሐይን ወጋገን መነሻን ተገን አድርጎ እስከ እኩለ ቀን የዘለቀው ጠላትን ስቦ የማስገባት ቅጥቀጣ በደላንታ ወረዳ ተንበኮ ቀበሌና በአምባሰል ወረዳ ዘሜት ቀበሌ ላይ የጠላት ኃይል ክፉኛ ተመቶ ውሏል። በዚያ ወደ ውጊያ ላይ በጠላት ላይ የተወሰዱ እርምጃዎች ከሞት እስከ አመራር ማቁሰል የደረሰ ሲሆን በዚህም 19 የአገዛዙ ወታደሮች ተገድለዋል። ከተገደሉት መካከል አገዛዙ የሚተማመንባቸው የብሬንና ስናይፐር ተኳሾች እንደሚገኙበትም ታውቋል። በተጨማሪም አንድ የሻምበል አዛዥን ጨምሮ 23 ወታደሮች ክፉኛም መቁሰላቸው ታውቋል። ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም ያልቻሉ አገዛዙ ኃይል የማርያም በር ለማግኘት ከፍተኛ የከባድ መሳሪያ ድብደባ የፈጸመ ሲሆን በዚህም ንጹሐኖች ላይ እና የቤት እንስሳቶች ላይ ጉዳት ማድረሱ ታውቋል። ከንጹሐን ቤት በመግባት የአንድ ቄስ ሕይወትን በአረመናዊነት ተግባር በመቅጠፍ እንዲሁም ንብረቱን ዘርፎ ሂዷል። በሌላኛው መረጃችን በዚያው በምስራቅ አማራ ቀጠና በመቅደላ ወረዳ ደብረ ዘይትና ማሻ ተብሎ በሚጠሩ አካባቢዎች መካከል በተሽከርካሪ ሲንቀሳቀስ በነበረ አገዛዙ ኃይል ላይ የአርፒጂ ጥቃት ተፈጽመዋል። በጥቃቱ በርካታ ወታደሮች የተደመሰሱ ሲሆን ወታደሮቹ ተሳፍረውበት የነበረው ወታደራዊ ካሶን ጭምር ወድመዋል። ምኒልክ ዕዝ ልዩ ዘመቻ በሰማዕቱ አርበኛ ፍሬው አለና ስም በሰየመው ተጋድሎ መቅደላ ወረዳ ጠላት ላይ የአርፒጂ ጥቃት በመፈጸም ነው ድል የተጎናጸፈው። ምኒልክ ዕዝ ልዩ ዘመቻ የካቲት 24 2018 ዓ.ም አመሻሽ መቅደላ ወረዳ በደብረ ዘይትና ማሻ ከተማ መካከል ልዩ ስሙ አዲጉያ የምትባል ቦታ ላይ ደፈጣ በማድረግ የከባድ መሳሪያን ጨምሮ አንድ ኦራል ሙሉ ተተኳሽ የጫነ ኦራልና እጅቦ የሚንቀሳቀስ አንድ ኦራል ሰራዊት ላይ በአርፒጂ ጥቃት በመፈጸምና ሙሉ በሙሉ በማውደም ታላቅ ጀብድ ሰርቷል። ልዩ ዘመቻ በሰማዕቱ አርበኛ ፍሬው አለና በሰየመችው የተሳካ ኦፕሬሽን የጠላትን እንቅስቃሴ በሚገባ በማጥናትና ወደሚፈልጉት መግደያ ወረዳ በማስገባት የሜካናይዝድን ጨምሮ አንድ ኦራል ተተኳሽና አንድ ኦራል ሰራዊት በላውንቸር ያወደሙና የደመሰሱ ሲሆን ወደ አካባቢው ለመግባትም በበርካታ ሰራዊት ታጅቦ ሲጓዝ የነበረው ጀነራል ዘውዱ ሰጣርጌ ለጥቂት ሕይወቱን አትርፎ ፈርጥጧል። የምኒልክ ዕዝ ልዩ ዘመቻ በሰማዕቱ አርበኛ ፍሬው አለና ስም የሰየመው ዘመቻ ተጠናክሮ የቀጠለ ሲሆን በዚህም ከሳንጃውግ ጨበጣ ውጊያ ጀምሮ በቆረጣና በደፈጣ እንዲሁም የሙሉ ሰዓት ሙሉ ውጊያ በማድረግ የጠላት ብልጽግና ቡድን ወታደራዊ ኃይልን እያሽመደመደ ይገኛል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በሸዋ ሳሲት ግንባር በተደረገ ተጋድሎ ከ3 ተሽከርካሪ በላይ የአገዛዙ አየር ወለድ ኮማንዶዎች ተደመሰሱ። መነሻቸውን ከመንዝ ሞላሌ ከሰላ ድንጋይ ከተጉለትና ከጣር ማበር አድርገው ለዘረፋና ንጹሃን ለመጨፍጨፍ ወደ ሳሴት ግንባር እንቅስቃሴ ካደረጉ 16 ተሽከርካሪ አገዛዙ አየር ወለድ ኮማንዶዎች መካከል በ3ቱ ተሽከርካሪ ወታደሮች ላይ ከባድ እርምጃ ሲወሰድ ቀሪው ኃይል ድንብርብር ወጥቶ ተበትነዋል። አገዛዙ በሸዋ ጠቅላይ ግዛት ምድር የተለያዩ ቀጠናዎች ላይ ለዝርፊያና ወጣቱን ለማፈስ በየከተሞቹ ውጊያ ቢከፍትም በሸዋ ጠቅላይ ግዛት አናብስቶች እየተመታ ከርካሪው እየተሰበረ ይገኛል። በዚህም በትላንትናው ዕለት ከመንዝ ሞላሌ ከተጉለት ከሰላ ድንጋይና ከጣር ማበር ኃይል አሰባስበው ወደ ሳሴት በ16 ተሽከርካሪ ያመራው ያገዛዙ አየር ወለድ ኮማንዶ በሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር ክፍለ ጦሮች በራምቦ ክፍለ ጦርና በአጼ ምኒልክ ክፍለ ጦር እንዲሁም ተጉለት ላይ አዲስ በተደራጀው በንጉሥ ሳህለስላሴ ክፍለ ጦር በቅንጅት በጠላት ላይ ደፈጣና የጨበጣ ውጊያ በመክፈት ከባድ ኪሳራ ደርሰውበታል። በጀግኖቹ የተቀናጀ ምት የተደቆሰው የጠላት ኮማንዶ ከትናንት ማታ ጀምሮ እስከ ዛሬ ረፋድ ድረስ በ3 ተሽከርካሪ ሙሉ ቁስለኛና ሙቱን እያነሳ ወደ ደብረ ብርሃን ከተማ ወስዷል። ቁስለኞች ወደ ሰላይ ድንጋይና ደብረ ብርሃን ሆስፒታሎች ተወስደው ሕክምና እየተደረገላቸው መሆኑ ታውቋል። አብይ አህመድ ሳይቀር የባለምጡቅ አእምሮ ባለቤቶች በሚል የሚያሞካሻቸውና የመጨረሻ የጥንካሬያችን ማሳያ በሚል የመከላከያ ሰራዊት ተቋም የሚመካባቸው አየር ወለድ ኮማንዶዎችና የሪፐብሊካን ጋርድ አባላት የሸዋ ፈርሴ ሳይሆነው እየቀሩ ነው። በሌላኛው መረጃችን 64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ በመማረክ የተሰጠውን ግዳጅ በብቃት መወጣቱን አስታወቀም።
በምዕራብ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር በጃዊ ግንባር የካቲት 23 2018 ዓ.ም የጠላት አከርካሪን በመስበር የተሰጠውን ግዳጅ በብቃት መወጣቱን ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ አስታውቋል። በምዕራብ አማራ ጃዊ ቀጠና ድርጅቱ የተሰጠውን ተልዕኮ በልዩ ብቃትና ጀግንነት የፈጸመው 64ኛ ክፍለ ጦር የጠላትን አከርካሪ በመስበር አንጸባራቂ ድል ተቀዳጅቷል። በግዳጁ ከቴዎድሮስ ዕዝ ስር ከ206ኛ ኮር ከ105ኛ ኮርና ከ201ኛ ኮሮች ስር ከሚገኙ ክፍለ ጦሮች ጋር በመቀናጀት መብረቃዊ ጥቃት የፈጸመው 64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ ከጥላት ማርኮ ታጥቋል። በተጨማሪም 6 የእጅ ቦምብ፣ 7 ካዝና፣ 1000 የክላሽ ተተኳሽ፣ 1 ራዲዮ መገናኛና ሌሎች ወታደራዊ ቁሳቁሶችን ማርኮ መታጠቁን ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ አስታውቋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። የአማራ ተወላጆች የሚኖሩባቸው መንደሮች በኦሮሚያ ልዩ ኃይል ወደሙ። በምስራቅ ወለጋ ዞን ከአንገርጉቴ ከተማ በቅርብ ርቀት የምትገኘው መንደር 6 ቀበሌ በኦሮሚያ ልዩ ኃይልና ሚሊሻ አባላት ሙሉ በሙሉ መውደሟን መረብ ሚዲያ ከስፍራው ከደረሰው ተንቀሳቃሽ ምስል ተመልክቷል። የተከበራችሁ አድማጭ ተመልካቾቻችን ተንቀሳቃሽ ምስሉን በዩቲዩብ ለመጫን የዩቲዩብ ሕግ እያገደን ስላስቸገረን በማህበራዊ ትስስር ገጻችን ለቅነዋል። ከመንደር 6 በተጨማሪ መንደር 4ና አርቆምቤ ተብሎ የሚጠራው አካባቢ በእነዚሁ የክልሉ ጸጥታ ኃይሎች ሙሉ በሙሉ ወድሟል። መንደር 6 ማለት የምስራቅ ወለጋ ዞን መቀመጫ ከሆነችው ከነቀምቴ ከተማ በግምት 60 ኪሎ ሜትር ርቀት እንዲሁም ከአንገርጉቴ ከተማ ደግሞ በ7 ኪሎ ሜትር ርቀት ላይ የምትገኝ ቀበሌ ስትሆን ከ1500 አባወራ በላይ ይኖርባት እንደነበር ነው ጣቢያችን መረብ ሚዲያ ለማረጋገጥ የቻለው። የልዩ ኃይልና የሚሊሻ አባላቱ በያዝነው የካቲት ወር አጋማሽ ጀምሮ በአካባቢው በሞርተርና በዙ 23 ታግዘው ድብደባ የፈጸሙ ሲሆን ማህበረሰቡ ህይወቱን ለማትረፍ ቤት ንብረቱን ጥሎ ወደ አንገርጉቴ ከተማና አጎራባች አካባቢዎች ሸሽቷል። የገደሉትን ገድለው ቀሪውን ህዝብ ያፈናቀሉት የክልሉ ጸጥታ ኃይሎች መንደሩን ቤት ለቤት እየዞሩ በእሳት እንዳወደሙት ታውቋል። ከልዩ ኃይሉና ከሚሊሻ አባላቱ ጋር ሀብት ንብረት እየዘረፈ በተሽከርካሪ የሚጭን ዘራፊ ግብረ ኃይል አብሮ መኖሩን ከመረብ ሚዲያ ጋር ባደረጉት አጭር ቆይታ የገለጹት ከመንደር 6 ተፈናቅለው በአጎራባች አካባቢ ተጠልለው የሚገኙ ተጎጂዎች በዚህም በርካታ የቀንድ ከብቶችና የተከዘነ እህል ዘርፈው ወደ ነቀምት ወስደውብናል ብለዋል። ዘራፊው ግብረ ኃይል በሚሊሻውና በልዩ ኃይሉ የሚሰጠውን ሽፋን ተጠቅሞ የቻለውን ሀብት ንብረት በበርካታ ተሽከርካሪ ጭኖ የወሰደ ሲሆን ያልቻለውን ደግሞ በእሳት አቃጥሎ አውድሞታል። በመንደሪቷ የሚገኝ መኖሪያ ቤት ሁሉ ሙሉ በሙሉ መውደሙንም ተጎጂዎቹ ለጣቢያችን አክለው ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን። በአሜሪካ ወታደራዊ ጥቃት አንዲት የኢራን የጦር መርከብ መስጠሟን ተከትሎ ወደ 150 የሚጠጉ ሰዎች የገቡበት ሳይታወቅ የጠፉ ሲሆን የበርካቶች ሕይወት ማለፉም ተዘግቧል። ጥቃቱ የተፈጸመው መርከቧ ስትጓዝ በነበረችበት ወቅት ሲሆን በአሁን ሰዓት በባህሩ ላይ የጠፉትን ሰዎች ለመፈለግ ጥረት እየተደረገ ነው ተብሏል። በአሜሪካ የባህር ሰርጓጅ መርከብ የቶርፒዶ ጥቃት ሳቢያ የኢራኗ አይሪስ ዴና የጦር መርከብ ዛሬ በስሪላንካ የባህር ዳርቻ አቅራቢያ በዓለም አቀፍ የውሃ ክልል ውስጥ ሰጥማለችም። በመርከቧ ላይ ከነበሩት 180 ያህል የቡድን አባላት መካከል ከ101 በላይ የሚሆኑት የጠፉ ሲሆን 32ቱ በሕይወት መትረፋቸውንና የበርካታ ሰዎች አስከሬን መገኘቱን የስሪላንካ የባህር ኃይል አስታውቋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት መርከቧ መስጠሟን ያረጋገጡ ሲሆን ሮይተርስ፣ አጃንስ ፍራንስ ፕሬስ እና ሴንትኮም ዘገባውን በዝርዝር አውጥተውታል። ወደ ሌላኛው መረጃችን ስናልፍ ቱርክ ከኢራን የተተኮሰና ወደ አየር ክልሉ አቅንቶ የነበረን የባለስቲክ ሚሳኤል በኔቶ የአየር መከላከያ ስርዓት አማካኝነት መታመጣሏን በዛሬው ዕለት አስታወቀችም። ይህ ክስተት የኔቶ አባል የሆነችው ቱርክ በመካከለኛው ምስራቅ እየተስፋፋ ባለው ግጭት ውስጥ በቀጥታ ስትሳብ ለመጀመሪያ ጊዜ መሆኑን ያሳያል። የሚሳኤሉ ትክክለኛ መዳረሻ የት እንደነበር በግልጽ ባይታወቅም የኔቶ ቃል አቀባይ ኢራን ቱርክን ኢላማ ማድረጓን በማውገዝ ትብብሩ ከሁሉም አገሮች ጎን በጽኑ እንደሚቆም አረጋግጧል። የቱርክ መከላከያ ሚኒስቴር እንዳብራራው ሚሳኤሉ በምስራቃዊ ሜዲትራኒያን በተተከሉ የኔቶ አየርና የሚሳኤል መከላከያ ስርዓቶች ከመመታቱ በፊት በኢራቅና በሶሪያ አየር ክልል ላይ አቋርጦ አልፏል። የተመታው ሚሳኤል ስብርባሪዎች ያረፉት በሃታይ ግዛት ውስጥ ሲሆን ይህ አካባቢ የአሜሪካ አየር ኃይል የሰፈረበትን የኢንጅርሊክ የጦር ሰፈር ከያዘው ደቡባዊ ግዛት ጋር የሚዋሰን ነው። እስካሁን ድረስ በጉዳዩ ላይ ከአሜሪካ በኩል የተሰጠ ፈጣን ምላሽ የለም። በጥቃቱ ምንም አይነት የሰው ሕይወት መጥፋቱም ሆነም የመቁሰል አደጋ እንዳላጋጠመ የገለጸው የቱርክ መከላከያ ሚኒስቴር ሁሉም ወገኖች በቀጠናው ውስጥ ግጭትን ከሚያባብሱ ድርጊቶች እንዲቆጠቡ አስጠንቅቀዋል።
ቱርክ ግዛቷንና የአየር ክልሏን ለመከላከል አስፈላጊውን እርምጃ ሁሉ ያለምንም አመንታት እንደምትወስድና በሀገሪቱ ላይ ለሚቃጣ በማንኛውም የጥላቻ እርምጃ ምላሽ የመስጠት መብቷ የተጠበቀ መሆኑን አስታውቃለችም። ከዚህ ክስተት በኋላም የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ለኢራን አቻቸው አባስ አራጊቺ በስልክ ተቃውሟቸውን አቅርበዋል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸውና የቴሄራንን የሚሳይልና የድሮን አጸፋዊ እርምጃ ከመቀስቀሳቸው ከሳምንታት በፊት አንካራ በኢራንና በአሜሪካ መካከል የሽምግልና ጥረት ለማድረግ ሞክራ እንደነበር ይታወሳል። አሁን ላይ ግን በርካታ የባህረ ሰላጤውና ሌሎች ሀገራት የዚህ እየተባባሰ የመጣው ግጭት ቀጥተኛና ተዘዋዋሪ ሰለባ እየሆኑ ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ለዛሬ የካቲት 25 2018 ዓ.ም ዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።